ጆን ዳንኤል ላይ የተሰራውን ግፍ እቃወማለሁ። እኔ ደግሞ እንደ ሰው ጆን ዳንኤል ላይ የተደረገው ነገር እንደ ሰው በጣም ነው የምቃወመው። በዚህ ደረጃ ህዝብ እንዲጠላው ምናምን ማንም ያን ያህል የሰራ ሰው ያለ አይመስለኝም። አዶናይ እንዲጠላ እስኪ ያልጣረ ሰው አለ እንዴ? እውነቱን ልነጋገር ከተባለ ማለት ነው ከአንቺ ጀምሮ ማለት ነው። ቀጥታ የእሱ ዳይሬክትሊ የእሱ አድናቂዎች ባይሆኑ ራሱ አንዳንድ ሰዎች የአዶናይ ጠላቶች ጠቅላላ የጆን ዳንኤል አድናቂ ሆኗል። ታውቃላችሁ ይሄን አይደል? ይሄን ከባድ መከራ ይሄን ከባድ ፈተና እነዚህ ልጆች ካለፉ በሌላ በምንም ነገር አይጣሉም። ታያላችሁ ማለት ነው። ናፒ አዶናይን ካሜራማን አደረገው። ጆን ዳንኤል እኔ ግን ግርም የሚለኝ ነገር አዶኒያስ ላይቭ ላይ የመጣ ጌም ቢጫወት ምን ልትሆን ነበር? መሪ ጌታ ጋር ይሄድ ነበር። ሁለቱን ልጆች ለማጣመር እየሰሩ ያሉት ሀሴትና አዶናይን እና እንደዛ ተርቢው እንኳን በዛ የተነሳ ታስቢው ነበር። ይሄ ልጅ ብዙ ነገር አዶናይ አድርጎለት እንዴት ነው እንደዛ ሙድ የሚይዝበት ምናምን ብዬ ነበር። እንዴት ሰፖርት እንደሚያደርገኝ ምናምን ዛሬ የሆነ ሽከላ አሸከለኝ እና ይሄ ሰው አሁን ሰው ነው መልአክ በል እንጂ። እሺ ቤተሰብ በመረጃና በማስረጃ ነው ማሰማችሁ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። እስኪ ምንም ወሬ ብዙ ሳናበዛ ቀጥታ ወደ ቪዲዮ እንሂድ ጋይስ። ናፒ አዶናይን ካሜራማን አደረገው። ዳም ተዘፈነለት ጭራሽ ማለት መልክ ወንድሙ ስትሰራ ዊሃ ትደላኛለች፣ ትመቸኛለች። ካሜራማንነትም ያምርባል አዶናይ። ለማንኛውም ማንን ያየ ነው? ሚስ ወርልድ ኢትዮጵያ አይደል? ሚስ ወርልድ ኢትዮጵያ ማናት? ሀሴት ምናምን የምትባለው ልጅ ከእሷ ጋር ደግሞ እንትን ለማለት እየሞከራችሁ ነው፣ ለማጣበስ። አሁን ደግሞ ወደ ስራ ተመለስ። ለኔ ቀወጠውኩ ፍቅር አድርሽልኝ አለሽ አሎ በይ ዮማሪውስ ካሮ አለሽ ገብርኤልን አሁን ስለ አዶናይ ነው ማወራው ካለሽ ሰው እንዴት በዚህ ልክ መልካም ይሆናል? እኔ ሙዚቃው እቺ ቅዳሜ የምትለው የአዶናይ ስም ተረባ ያለችበት ሙዚቃ ማለት ከገጠር ግባ በፊት ነበር የተሰራችው ነው እንዴ ትላ እኔ እንደውም በዛ የተነሳ ታስቢው ነበር። ይሄ ልጅ ብዙ ነገር አዶናይ አድርጎለት እንዴት ነው እንደዛ ሙድ የሚይዝበት ምናምን ብዬ ነበር። ያው ፌም ስለምፈልግ ምናምን እሱ ፌመስ አይደል እና እንደዛ ተርቢው እንኳን ገብርኤልን ምን አይነት ሰው እንደሆነ በእርግጥ አስፈቅጄው ነው የአፕሎድ የተደረገው። እንዴት ሰፖርት እንደሚያደርገኝ ምናምን ዛሬ የሆነ ሽከላ አሸከለኝ እና አብሮኝ ስቴጅ ላይ ወጥቶ ምናምን በጣም አድርጌ ነው የማመሰግነው። ገብርኤል ምርጥ ሰው እንኳን አወኩ። ወንድም ጥላ አድርሽልኝ። ወንድም ጥላ እንዴት ነው አወራሩ ያስቀኛል። ገብርኤልን ኒካሪልኝ ተጽፏል፣ በጣም በደማቁ ተጽፏል። በቀን ሶስት ቪዲዮ ይሰራበታል በእኔ ሙዚቃ ገና ሳይታወቅ። ይህ ሰው አሁን ሰው ነው። ማርያምን መልአክ በል እንጂ ሰው አይደለም መልአክ ነው እያለ ነው። ፍቅር ሪካርድ ምንድነው ዛሬ? ሪካርድሽ ልክ አይደለም። ማርያምን ይችላል ገብርኤል። ኦኬ፣ በዚህ መልኩ እንግዲህ ለአዶናይ ያላቸው ፍቅር ብዙ ሰዎች እየገለጹ ነው። ለብዙ ሰው ባለውለታ ነው አዶናይ እውነቱን ለመናገር ማለት ነውና ለኛ ራሱ ባለውለታ ነው እውነቱን ለመናገር። ምንም ያው አርጎልኝ ሳይሆን ፐርሰናሊ ምናምን ያው ስለሱ እውነቱን ስለመሰከርን ብቻ ስለሱ እውነቱን ስለተናገርን ስለሱ እውነቱን ስለመሰከርን ብቻ በቲክቶክ እና በዩቲዩብ አዲስ ዩቲዩብ ቻናል ከፍቼ ኦልሞስት እኔ በሱ ነው ማለት ይቻላል 10,000 ሰብስክራይብ የደረሰው ይሄ ቻናል ማለት ነውና የቲክቶክ ቻናላችንም ኦልሞስት አሁን ወደ 84,000 ምናምን
ፎሎወር ገብቷል በአጭር ጊዜ ውስጥ ማለት ነው። በ3 ወር ነው የሁሉ ነገር የሆነውና በብዛት ሌሎችም ቪዲዮችን ሰራለሁ። በእርግጥ ግን በብዛት ስለ አዶናይ የሰሯቸው ቪዲዮች ናቸው ቫይራል የወጡትና ለእኛም በተዘዋዋሪ ራሱ የሆነ ጥቅም አለው ማለት ነው፣ ጠቅሞናል ማለት ነው። እና አዶናይ ይመቸው እውነት ለመናገር ሶሻል ሚዲያ ላይ አዶኒና በጃኒ ስም 5 እዚህ ጋር ደግሞ ይህን ቅድም ያልኳቸው ይህን ቪዲዮ እያያያዙ ነው እንግዲህ ድጋሚ ሁለቱን ልጆች ለማጣመር እየሰሩ ያሉት ሀሴትና አዶናይን። ምን ይሻላችኋል ግን? ምን ይሻላችኋል? እኔ እኮ እንደው ኧረ ተው እንዲህ ሰው የምርጫውን ነው በቃ እኮ እንጂ እናንተ ስላጣበሳችኋቸው አይደለም። እግዚአብሔርን የየራሳቸው የግል ህይወት ይኖራቸዋል። ሁለቱም ገብቷቸዋል። አሁን ከጃኒ ጋር አልተጣላም ልጅ በሪሌሽንሺፕ ውስጥ እኮ እየተጣላችሁ እየታረቃችሁ ነው አብራችሁ የምትሆኑት ማለት ነው። ችግሮች ይፈጠራሉ፣ ፈተና ይበዛል። ገብቷቸዋል በብዙ መልኩ ይህን ከባድ መከራ ይህን ከባድ ፈተና እነዚህ ልጆች ካለፉ በሌላ በምንም ነገር አይጣሉም። ታያላችሁ ማለት ነው። እግዚአብሔርን ታያላችሁ። ጆን ዳንኤል ላይ የተሰራውን ግፍ እቃወማለሁ። እኔ ደግሞ እንደ ሰው ጆን ዳንኤል ላይ የተደረገው ነገር እንደ ሰው በጣም ነው የምቃወመው። ብትደራጂ፣ ብትሳደቢ፣ ብታወሪ፣ ብትለፈልፊ ህሊና እንዳለው ሰው ጭንቅላት እንዳለው ሰው ጆን ዳንኤል ላይ የተደረገውን ነገር አጥብቄ እቃወማለሁ። ምንድን ነው ጆን ዳንኤል የተደረገው? እንስማና እኛም እንቃወም። እኔ ይህንን ነው እንዴ የምነግራችሁ። ጆን ዳንኤል እንዲህ ስለሆነ ጆን ዳንኤል ሂጂ እባክሽን ለምኑና ተሽለፍልጦ የሚኖር ሰው ሁሌም ያ ሰው እንደዛ ነው የሚመስለው። እኔ እንደዛ አይነት ሴት አይደለሁም። ስደግፍሽ የእውነት ነው፣ ስቃወምሽም የእውነት ነው። ትናንትና አስቀይም ያለው ብሎ ሰይፉ ፋንታውን ሾው ላይ ወጥቶ ቁጭ ብሎ አይደለም ቆሞ የኢትዮጵያን ሕዝብ ይቅርታ የጠየቀ ልጅ ያ ማለት ነው። በየቪዲዮ እየወጣ ቆሞ የኢትዮጵያ ሕዝብ ይቅርታ ያለ ልጅ ለመስራት ሲመጣ በዚህ ደረጃ ሕዝብ እንዲጠላውና በዚህ ደረጃ ሰው እንዲነሳበት የተደረገበት ነገር እንደ ሰው ይደብረኛል። ምክንያቱም አይኖ ሚዲያ እናንተ ስለ አንድ ሰው ጠፋ ገባ ያ ሰው ነገር በዚህ ደረጃ ሕዝብ እንዲጠላው ምናምን ማንም ያን ያህል የሰራ ሰው ያለ አይመስለኝም። ራሱ ሕዝብ እንዲጠላው ያደረጋቸው ነገሮች አሉ እንጂ ምንም ሕዝብ እኮ ያያል እኮ አይደል እንዴ? አይቶ ነው የሚፈርደው እንዴ? አዶናይ እንዲጠላ እስኪ ያልጣረ ሰው አለ እንዴ? እውነቱን ልነጋገር ከተባለ ማለት ነው ከአንቺ ጀምሮ ማለት ነው። ጆን ዳንኤል ሲመጣ እኔ ተፈቶ ይሄ ልጅ ምን እንደሚውጠው ስትያል ነበር ነው የዛኔ ማለት ነው። አዶናይን ማለት ነው እግዚአብሔርን ጆን ዳንኤል ተፈቶ አዶናይን ዝም ባስባለልን በጣም እንትን አልክ ራስን እንደምንድን ነው የምታየው ምናምን ስትያል ነበር። ይሄው ተፈታ ጆን ዳንኤል። ምን ተፈጠረ? ምንም። አዶናይ ላይ የሆነ የቀነሰበት ነገር አለ? እንደውም በከፍታ ላይ ነው ያለው አዶናይ ማለት ነው። ገብቶሻል አይደለ? ምንም የተፈጠረበት ነገር የለም። አዶናይን እኮ ለመጣል ያልሞከረ ሰው የለም። ግን ደግሞ ህዝብ ደግሞ ያያል እኮ በደንብ እናንተ ስላላችሁ ሳይሆን የሚታይ ነገር አለ እኮ። ህዝብ እንዲጠላችሁ የሚያደርገው ስራችሁ ነው እንጂ ሌላ ሰው እንዲህ ብሎ ስላወራ አይደለም። ስለ አዶናይ ያላወራ ሰው ጂጂ ኪያ ከድሮ ጀምሮ ስለፈልፍ ነው የምትውለው። ሞጣ፣ ዮኒ ማኛ፣ የትላልቅ ኢንፍሉዌንሰሮች አንቺ ጭምር ማለት ነው ስለ አዶናይ ሙሉ ቀን እንዲጠላ ያላረጋችሁት ነገር የለም። ግን በየቀኑ የሱ መወደድ የሱ እውቅና እየጨመረ ነው የመጣው። የሚወደው ሰው እንደውም በእናንተ ላይ እየጨመረ ነው የመጣው። ጆን ዳንኤል በምክንያት ነው ሰው የሚጠላው ከሆነ በምክንያት ነው እየጠላው የመጣው በምክንያት ማለት ነው። የሆነ አንዳንድ የሰራቸው ስህተቶች አሉ ማለት ነው። እንግዲህ እኔ ምንም ክፉ ነገር እንዲደርስበት አልፈልግም። በግል ከጠየቃችሁን ጆን ዳንኤል ላይ ማለት ነው ጀስት የሰራቸው ስህተት አሉ። እነሱን አሻሽሎ በቃ ህይወቱን ይቀጥል። ህይወቱን መቀጠል ብቻ ሳይሆን ደግሞ እስር ቤት ተመልሶ እንዲገባ እኔ አልፈልግም። በጭራሽ ነው የማልፈልገው ማለት ነው። እንዲህ ለማንም ሰው አልመኝም እኔ አሁንም ቢሆን ማለት ነው። ግን ስህተቶች ሲሰራ ማወቅ አለበት። ህዝቡም ያውቃል። ገብቷችኋል አይደለ? ስለዚህ ሰውም ይለያል እንዴ። ስለዚህ እነዚህ ነገሮች ጠንቀቅ በል ነው እንግዲህ። እንዴ የራቁት ቪዲዮ አለኝ ምናምን ብሎ ሲወጣ ይሄ እንዴት ነው? አያስጠይቀውም ነው? ህዝብ እንዲጠላው አያረግም ነው? ተግባሩ ነው ሰው እንዲጠላው የሚያደርገው ነው እንጂ ምንም ይሄ እሱ እንዲጠላ ሆን ብሎ ሰው ስለሰራ ምናምን ሁሉም የኢትዮጵያ ህዝብ ይጠላዋል ማለት አይደለም። የኢትዮጵያ ህዝብ ያስነሳበታል ማለት አይደለም። እሱ ብቻ መልካምነቱን እየሰራ ይቀጥል። ሌላ ነገሮቹን ይተው ነው በቃ አለቀ። በዚሁ ከቀጠለ የጠላው ህዝብ ሁላ መልሶ ይወደዋል። እሱ ችግር የለውም እውነቱን ለመናገር። አሁንም ደግሞ ከበቂ በላይ ሞርዛን ይነፍ አድናቂዎች አሉት።
ምንም እንኳን ቀጥታ የሱ ዳይሬክትሊ የሱ አድናቂዎች ባይሆኑ ራሱ አንዳንድ ሰዎች የአዶናይ ጠላቶች ጠቅላላ የጆን ዳንኤል አድናቂ ሆነዋል። ታውቃላችሁ ይሄን አይደል? አዶናይን ስለሚጠሉት ብቻ አንዳንድ ሰዎች ጆን ዳንኤል ሳይወዱት ራሱ ይወዱታል። ለምንድን ነው? የአዶናይ ውድቀት አስደስቷቸው ጆን ዳንኤል ከፍ እንዲል ስለሚፈልጉ ማለት ነው። አዶናይ ደግሞ አያዳምጣችሁም። እግዚአብሔርን በየቀኑ እንደዚህ አይነት ነገሮችን መስራት ነው እንጂ የሚችል አይመስለኝም። ጆን ዳንኤልም ሆነ ማንም ሌላ ኢንፍሉዌንሰር ማለት ነውና ችሎ ሲመጣ አንተ እንደዚህ በኮመንት የምታደርጉት ነገር ነው። ቢያንስ አይሩ ማለት በምን ደረጃ ጭንቅላታችሁ እንዳሰበ ሁሉ እግዚአብሔር ልቦና ይስጣችሁ። እናቴ ትሙት መዳዩ ሚካኤል ይድፋይ እንዴ! ይሄ ማለት እንዴት ነው አይምሯችሁ መግለጽ ያቃታችሁ? ጭንቅላታችሁ ምን ያህል ነው? በኢየሱስ ክርስቶስ ምንድን ነው የምትያች? ምክንያት ይሁን እስኪ ዝም ብለሽ እንትን አትበይ እንዲህ ምናምን ለምን ምክንያት አትሆንም? ለምን አታብራራም? ባልሰራው ነገር የቱ ጋር ነው የተወቀሰው ጆን ዳንኤል? ይህንን ለምን አታብራሪ? አዶናይን ባልሰራው ባላጠፋው ነገር ስትወቅሺውና ስትወርጂበት አልነበር እንዴ? እከክ ስታስጠላ። እሺ ቤተሰብ በመረጃና በማስረጃ ነው ማሰማችሁ። ይሄንን ድምፅ የቀረጽኩትኝ በከተማ ውስጥ አለች የተባለችው አሻሪ የሰው ትዳር አልበጠብጥም ብዬ ስለምፈልግ ሚስቴና ልጄ እየጠበቁ ምንድን ነው እሺ ከንፈሩ ለእንተ አይንሽ ምናምን እንደዚህ አይነት ፊልተር ተጠቅመዋል እንትና ጆን ዳንኤል። ኧረ ኤግዛጀሬሽን ነው። ቶሎ መረጃውን እና ማስረጃው በመረጃና በማስረጃ አዳምጡ። እንደምትሰሙት ከአንተ ውጪ ወደ ውጪ ያለሁበት ናና እንገናኝ ውጪ የሰማችሁ ነው። እሺ ቤት ሉክ ይሄን ደግሞ በፈጣሪ ሙድ ይዞ የለ እንዴ እናንተ እንዴ? ሰው ቀላል ያሽሟጥጣል። What are you saying, woman? ጆን ዳንኤል እኔ ግን ግርም የሚለኝ ነገር አዶኒያስ ላይቭ ላይ የመጣ ጌም ቢጫወት ምን ልትሆን ነበር? ጆን ዳንኤል እንትና አዶኒ ላይቭ ላይ ገብቶ ጌመር ቢው ምን ልትሆን ነበር? መሪ ጌታ ጋር ይሄድ ነበር ይላሉ እዚህ ላይቭ ኮሜንት ላይ። ለዚህ ለማይጠቀምበት የሆነ መኪና ያገኛል አምጥቶ ይሰጣል። ለራሱ የሚቆርስለት ጎማ ይለኮ ልጁ ገስ የሆነ ብር ይሰበሰባል አምጥቶ ነው የሚሰጥ። እንደሌላው እንኳን ብሩን ሰጥቷል አልሰጠም ብለህ እንኳን የምትጠራጠረው ልጅ አይደለም። ማስታወቂያ ቢሰራ ነው እሱ። የምትጠራጠሩት ልጅ ራሱ አይደለም ያለችውን እዚህ ጋር ያዙልኝ ማለት ነው። ሌላ እርዳታ ማንኛውንም የምትወዷቸውን ስም አልጠቅስም ማለት ነው። በእርዳታ ላይ የሚሰሩት በጣም ትላልቅ የምትሏቸው ስም ጥሩ የፈለጋችሁትን ማለት ነው የምትሏቸው ሰዎች ራሱ ገንዘቡን በትክክል ያድርሱ አያድርሱ እርግጠኛ አይደለሁም እኔ እስካሁን ማለት ነው። ብዙ ጊዜ በእነሱ ላይ ቅሬታ እንዳለኝ ተናግሬያለሁ። ለምንድነው በተረጂዎቹ አካውንት የማይገባው እያልኩላ ቅሬታ አቀርባለሁና የአዶናይን እርዳታ ሲረዳ ሲሰጥ አይታችሁ ከሆነ አይናችሁ እያየ ነው የሚሰጠው ወይ በሰዎቹ አካውንት ነው አይናችሁ እያየ ሁሉም ነገር የሚከናወነው ምንም የሚጭበረበር ነገር እንደሌለ ታያላችሁ ማለት ነው። በቃ እውቅናውን ተጠቅሞ ነው ሰውን የሚረዳው። እሱ በፕሮሞሽን ያንን ገቢ አግኝቶ ለራሱ ማድረግ የሚችለውን ነገር ለሰዎች ደግሞ ፎሎወር እያስጨመረ ገንዘብ እያስገኘ መኪና እየሸለመ ሌሎች ነገር ብዙ ነገሮችን እንጃ አሁን ለቁጥር ለመቁጠሩ ላይ ያዳግታል አይደል? አሁን በዚህ ሰዓት ላይ ማለት ነው አይደል? ማንም ያክለው ሰው የለም እኔ በዚህ ሰዓት እውነቱን ለመናገር ማለት ነውና አሁን ላይ የዛኔ ዲቻ ወይስን ስለረዳ ምናምን ስትሉ ነበርና የዚህን ያህል የሱ የእርዳታ ስራ የዚህን ያህል እንደሚያድግ አላወቃችሁም ነበር የዛኔ ማለት ነውና
በቻሪቲ ከሆነ ምናምን ላዋርዱ ጊዜ ትዝ ይለኛል። በቻሪቲ ከሆነ እነ ማስተር አብነት አሉ ምናምን ሲባል ነበር በዛ ሰዓትና እሱ እኮ ዲቻ ቦይስን ነው የረዳው ሌላ ሰው ማን ረዳ ምናምን ሲባል ነበር። ግን ሰው የዛኔ ልቡን አይቶት ነበረ፣ ማድረግ የሚፈልገውን ነገር አይቶት ነበረ፣ ህዝቡ ተረድቶት ነበረ። ይሄ ብዙ ነገር ስለረዳ ሳይሆን የዛኔ ራሱ ብዙ አቅም እንዳለው ተረድቶ ነበር። ይሄ ልጅ በቃ ትንሽ ቢታገዝ ምናምን ብዙ ነገር ማድረግ የሚችል አቅም አለው፣ ልቡ ንጹህ እንደሆነ ሰው በቃ የዛኔ ያስታውቃል። ጋይስ እናንተ ያልተረዳችሁት ነገር አለ። የምር ንጹህ ልብ ያለው ሰው ምንም ማስመሰል ሳይጠበቅበት ራሱን ሲሆን ጊዜ ማለት ነው ሰው ይወደዋል። ገብቷችኋል? ራሱን ሲሆን ማለት ነው በቃ ራሳችሁን ሆናችሁ ንጹህ ልብ ኖሯችሁ ራሳችሁን ሆናችሁ ቅረቡ እስኪ። ገብቷችኋል አይደለ? ይሄ ድራማ መስራት አያስፈልግም። ለስክሪፕት መጨነቅ አያስፈልጋችሁም። ገብቷችኋል? እንደመጣላችሁ ክሬት ታረጋላችሁ፣ ትቀርጻላችሁ፣ ሪከርድ አድርጋችሁ ፖስት ነው በቃ። በቀን ውስጥ ምን ያህል ኮንተንት እንግዲህ ፕሮቫይድ እንደሚያደርግ የምናየው ነገር ነው እና በዛ የተነሳ ይወደዳል ማለት እውነት ነው። ላይቭ ላይ አሁን ቢመጣ ምንድን ነው የሚወጣችሁ? ሁላችሁም ላይቭ ሲገባ ስንት ሰው እንደሚገባ እናያለን። እና የትኛው ጌመር ነው የሚያሸንፈው? አዶናይ ላይቭ ቢጀምር ጌም ቢጀምር አዶኒያስ እንደናንተ የልክስክስ አይነት አላማ ቢኖረው እስካሁን ይሄንን ግርግር ተጠቅሞ ጌመር ሆኖ እንደናንተ ብር ብቻ ቢያስብ በየቀኑ እየመጣ የእናንተን ጌመሮች ሁላ ይመስላል። ጊፍት ሴትዮ በጣም ብዙ ጊዜ እውነት ታወራለች፣ ግን የምር ብዙ አትወደድም። ግን አሁን የምታወራቸው ነገሮች ከልብ ሳዳምጣት እኔ ብዙ አዳማጩ አልነበርኩኝም እና በጣም ጥሩ ነገሮች ታወራለች ማለት አሳማኝ ነገሮች፣ የሆነ ስድብ ምናምን ባጨምርበት ፋክት ነው የምታወራው። ተሮቹ ላይ ይወስዳል አቅሙ አለው ቢኮዝ ኦፍ የማንም ኔጌቲቭ አይደለም። እና ዝም ብላችሁ ጉድጓድ ስትቆፍሩ አንድ እናንተ እንዳትገቡበት፣ ሁለት ለቀባሪም ለአርዲም የሚጠፋ ታሪካችሁን እንትን እንዳታረጉት። አጉል ምቀኝነት ጥሩ አይደለም። አዶኒያስ በአፍሪካ ልክ እንደ አሾስፊልድ ዓለምን መዞር ነው ያለበት። አቅም አለው ማለት አቅም ስላችሁ በቃ እሱ ፍላጎቱ ነው። ሰው ልጅ ደግሞ ፍላጎቱ የመጨረሻ ቀይ መስመር እንኳን ያ እግዚአብሔር ይሟላለታል። ታውቃላችሁ። ከዚህ በላይ ምንም ባንል ጥሩ ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ